ብዙ ሰዎች እየተመዘገቡ ያለበት ሁኔታ ነው ያለው። እንግዲህ እኛ የጉዞ ፕሮግራም ስናወጣ አስፈላጊውን ክፍያ ፈጽመን መኪናዎች ነዳጅ ሞልቶ ባሉበት ቆመው እንዲጠብቁን ካላደረግን 2 ቀንና 3 ቀን ሲቀረው መኪና ፍለጋ ብንሄድ የነዳጅ ወረፋው በራሱ አይደለም ባህር ዳር ዙሪያ በክልል ደረጃ ይቅርና አዲስ አበባ ላይ በራሱ 3 ቀንና 4 ቀን ነው ሰልፉ። ከወዲሁ እኛ ዝግጅታችንን ለመጨረስ የሚያግዘና የሚረዳን አሁን ላይ ያለው የሰው ፍሰት በዚሁ ከቀጠለ ከበዓል ወዲህ ምዝገባችንን እንዘጋለን። አንዳንድ ሰዎች አሁን ከውጪ ስመጣ እኔ በአካል መጥቼ ትኬት ቆርጣለሁ የሚሉ ሰዎች አሉ። እስከዛን ቀን ድረስ ትኬት መኖር አለመኖሩ አይታወቅም። ከዛ ባሻገር ደግሞ ቦታ ያዝልኝም የሚሉ ሰዎች አሉ። እኔ እመጣለሁ አልቀርም ቦታ ያዝልን የሚሉ ሰዎች አሉ። እንደዛም ደግሞ በምዝገባ ሊስት አድርገን ቦታ መያዝ አንችልም። ለማስጨነቁ ከማስፈራቱ ይሰውራል። ነፍስ ከስጋ ይለያል፣ ገነትና ሲኦል ያሳያል፣ ያስጨንቃል ሲባል እየሰሙ እንዴ ብሞትስ ንስሐ ሳልገባ በኃጢአቴ ምክንያት ጠበሉ ውስጥ ብሞትስ የሚሉ ሰዎች አሉ። እንደዚህ ዲቴል ቀርበው የሚያወሩን ማለት ነው። እስከ ሚያዝያ 6 ድረስ እንመዘግባለን ብለን ነበር። አሁን ባለው እንቅስቃሴ ግን ያው አገሪቷ ላይ ባለው የነዳጅ ጭማሪ መኪናም ብዙ ሰዎችን መዝግበን መኪናም ላናገኝ ስለምንችል የመኪና ቁጥራችን ውስን አድርገን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች መላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። እንዴት አላችሁ? እኛ ደህና ነን። እንኳን ለታላቁ ለሆሳዕና በዓል በሰላም አደረሳችሁ አደረሰን እያለን ዛሬም እንግዲህ ሁሉ ጊዜ ለእናንተ እሑድ የምናደርሰውን የጉዞ መረጃ እና የጉዞውን ሂደት አንዳንድ ነገሮችን ከወንድማችን ከአላየ ጋር ቆይታ እናደርጋለን። እናንተ ይሄንን ቪዲዮ ለብዙ ሰዎች እንደርስ ቪዲዮውን ሼር ሰብስክራይብ ያደረጋችሁ ፕሮግራሙን አድርሱልን። እንግዲህ ወንድማችን አላየ ቀደም ብለን ባለፈው ማስታወቂያችን በገለጽነው መሰረት ወደ አሸዋ ማዶ ደብረ መንክራት በርሜል ቅዱስ ጊዮርጊስ ጉዞ ሚያዝያ 10 መነሻ ሚያዝያ 18 መመለሻ የምናደርገው የጉዞ መርሃ ግብር ላይ በምዝገባ ላይ እንገኛለንና ምዝገባው በምን መልኩ እየሄደ ነው? ሰዎች እሱን ማድረግ አለባቸው? እንግዲህ በባለፈው ያነሳናቸው የጉዞ ቀናት እስከዚህ ቀን መዘግባለን ብለን የገደብነው ሂደት ነበርና አሁን ላይ ያለው የምዝገባው ሂደት ምን ይመስላል? እስኪ አንዳንድ ማብራሪያ ያስጠን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን ለሆሳዕና በዓል በሰላም አደረሳችሁ። እንግዲህ በዛሬ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ላይ ተቀምጦ ድንጋዮች ሳይቀሩ ጌታን ያመሰገኑበት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም የሰው ልጅ በሚንቃት በአህያ ውርንጫ ላይ ተቀምጦ ክብሩን የገለጸበት ዕለት ነው። እግዚአብሔር አምላካችን ስለማይነገር ስጦታው በነገሮች ሁሉ ስሙ የተመሰገነ ይሁን። ይህ በዓል እንግዲህ ያው ሊቃውንተ ቤተክርስቲያን በብዙ መንገድ አመስጥረው በደንብ አብራርተው ያስተምራሉ። ቅድስት ቤተክርስቲያናችን ደግሞ በዛሬው ዕለት በየትኛውም ቦታ ላይ ያው ቤተክርስቲያን ባለችበት ቦታ ሁሉ ይሄ በዓል ያንኑ የክርስቶስን ምሳሌ በአህያ ውርንጭላ ላይ የመድኃኔዓለምን ስዕል አድኖ በማስቀመጥ ልክ ክርስቶስን ሆሳዕና በአርያም እያሉ ሲያመሰግኑት እንደነበረ ያንን ምሳሌ በማድረግ ክርስቶስ በአህያዋ ውርንጭላ ላይ ተቀምጦ በሚሄድበት ጊዜ እንግዲህ ልብሳቸውን፣ ነጠላቸውን፣ ጨርቃቸውን እያወለቁ ለአህያዋ ውርንጫ ለክርስቶስ እያነጠፉ ክብር እየሰጡ ነበር በመጽሐፍ ቅዱስ እንደምናገኘው ማለት ነው። ዛሬም ደግሞ በቤተ ክርስቲያናችን በውርንጭላ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔዓለም ስዕል አድኖ ተቀምጦ ምእመናን እንዲሁም ቤተ ክርስቲያን ምንጣፍ እያነጠፉ ምእመናን ነጠላቸውን፣ ጋቢያቸውን እያነጠፉ ያንን ምሳሌ ለማሳየት ያንን ምሳሌ ለመግለጽ ክርስቶስ ያደረገውን ነገር ለማሳየት ቤተ ክርስቲያናችን ዛሬም ይሄንን በዓል አክብራለች ማለት ነው። በየአድባራቱ በየገዳማቱ በየአጥቢያ ቤተ ክርስቲያኑ እንግዲህ ያው የዛሬውን በዓል ሊቃውንተ ቤተ ክርስቲያን በየመድረክ ላይ በደንብ አድርገው አስተምረዋል። በየሶሻል ሚዲያውም ይሄ ትምህርት ሙሉ ትምህርቱን፣ ትንታኔውን፣ ዝርዝሩን፣ ትርጉሙን ለመረዳት ያው ሆሳዕና ብለው ሰርች ቢያደርጉ ራሱ የሆሳዕና በዓል እንግዲህ እንደ ትንሣኤ በዓል ስያሜ ተሰጥቶት ካሉት ሳምንታቶች አንዱ ነው ማለት ነው። እንግዲህ ከነገ ጀምሮ ደግሞ ሰሞነ ሕማማት ነው። ሰሞነ ሕማማት ደግሞ የክርስቶስን መሰቀል የክርስቶስን መንገላታት ከሰኞ እስከ
ትንሣኤው ድረስ እያንዳንዱ ቀናቶች ትንታኔ ያላቸው ልክ ከዘወረደ ጀምረን እስከ አሁን እስከ ሆሳዕና ድረስ ስናከብረው እንደነበረው ወይም ስንጾመው እንደነበረው ሳምንታቶች የራሱን የቻለ ትንታኔ ያላቸው ቀናቶቹ። እንግዲህ ይህንን ዝርዝር ሐሳብ ማንሳት የፈለኩት ምንድነው በዓለም ዙሪያ የሚገኙ ኦርቶዶክሳውያን ይሄ ሰሞነ ሕማማት የፍቅር፣ የበረከት፣ የድህነት የሚሆንበትን እንዲሆንላቸው መልካም ምኞታችንን ለመግለጽ ነው። እኛም እንግዲህ እግዚአብሔር አምላካችን ቢወድና ቢፈቅድ ያው ትንሣኤውን ለማየት የክርስቶስን የትንሣኤ በዓል ለማክበር ለመገኘት እስከዛ ድረስ እንድንቆይ የእግዚአብሔር መልካም ፈቃድ ያስፈልጋልና እንደ እስቃያስ ዕድሜ ለንስሐ ዘመን ለፍስሐ ለሁላችን ያድለን ለማለት ነው። ወደ ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ የጉዞ መረጃ ስመጣ በጉዟችን ላይ እንግዲህ ሚያዝያ 10 መነሻ ሚያዝያ 18 መመለሻ ወይም አፕሪል 18 መነሻ አፕሪል 26 መመለሻ በፈረንጆች አቆጣጠር በዚህ ጉዟችን ላይ በአጭር ቀናቶች ሁሉንም ነገር እንደ እግዚአብሔር መልካም ፈቃድ አከናውነን ለመመለስ የጉዞ ፕሮግራም አውጥተናል። በዚህም ጉዟችን ላይ ምርት ደለጎ ቅድስት ኪዳነ ምሕረት ሄደን እንደተለመደው አንድ ቀን እንጠመቃለን። ስንመለስ ደግሞ ገዳመ ሆነያት አቡነ ሐራ ድንግልና ቅድስት ኪዳነ ምሕረት አንድነት ገዳም ላይ ገብተን በፈዋሽ ጸበላቸው ከቤተ መቅደሱ ደግሞ ከመካነ መቃብራቸው ላይ የሚፈላውን የቃል ኪዳን እምነታቸውንም ተቀብለን ለመመለስ በጉዟችን ላይ አካተንበታል። አሁን ባለው ሁኔታ እግዚአብሔር ይመስገን ሳምንት ባልሞላ ጊዜ ውስጥ እንግዲህ የጉዞ መግለጫ ከሰጠን ወዲህ ሰዎች ዕለት ዕለት ከሀገር ውስጥም ከሀገር ውጭም ቀንም ለሊትም በቴሌግራም በኢሞ በዋትስአፕ በቮይስ ሪከርድም እንደዚሁ ደግሞ ቴሌግራም ኢሞ ዋትስአፕ ላይ የሚያስገቡበትን መረጃና ፓስፖርታቸውን በመላክ ብዙ ሰዎች እየተመዘገቡ ያለበት ሁኔታ ነው ያለው። እንግዲህ እኛ የጉዞ ፕሮግራም ስናወጣ እስከ ሚያዝያ 6 ድረስ እንመዘግባለን ብለን ነበር። አሁን ባለው እንቅስቃሴ ግን ያው አገሪቷ ላይ ባለው የነዳጅ ጭማሪ መኪናም ብዙ ሰዎችን መዝግበን መኪናም ላልናገኝ ስለምንችል የመኪና ቁጥራችን ውስን አድርገን ያው ይሄ ህዝብ ሲመጣ ምእመኑ ሲመጣ ወደኛ ሲመጣ እኛ ቀጥታ ከመጡ በኋላ አይደለም ዝግጅታችንን ማድረግና መጨረስ ያለብን። ከወዲሁ ገና አንድ ሳምንትም ሲቀረው ሊሆን ይችላል የሰዋችንን ቁጥር አውቀን ለሚሄዱት መኪናዎች አስፈላጊውን ክፍያ ፈጽመን መኪናዎች ነዳጅ ሞልቶ ባሉበት ቆመው እንዲጠብቁን ካላደረግን 2 ቀንና 3 ቀን ሲቀረው መኪና ፍለጋ ብንሄድ የነዳጅ ወረፋው በራሱ አይደለም ባህር ዳር ዙሪያ አማራ ክልል ላይ ይቅርና በክልል ደረጃ ይቅርና አዲስ አበባ ላይ በራሱ 3 ቀንና 4 ቀን ነው ሰልፉ ያለው መቆሚያ መሰለፊያ ቦታ እስከሚጠፋ ድረስ ማለት ነው። ስለዚህ የሰው ቁጥራችን ውስን ነው የሚሆነው። እስከ ትንሣኤ በዓል ድረስም አሁን ባለው ከነገ ከሰኞ ጀምሮ እስከ ስቅለት ቀን እስከ ሹር ቅዳሜ ቀን ድረስ ከበዓል ወዲህ ራሱ ምዝገባችንን አጠናቀን ልንዘጋ እንችላለን። ይህንን ለማድረግ ደግሞ ያው የማንንም ትእዛዝና የማንንም መመሪያ አንጠብቅም። እኛ ራሳችን የሰውን ፍሰትና እንቅስቃሴ አይተን የትኬቱን ጭማሬ፣ የመኪናዎችን፣ የነዳጁን፣ የሀገሪቱን ወቅታዊ ሁኔታ ጭምር በማየት ራሳችን የምንወስነው ውሳኔ ስለሆነ ሰዎች እስከ ሚያዝያ 6 ድረስ ተብሏል ብለው እንዳይጠብቁ በዚሁ አጋጣሚ መልእክቴን መግለጽ እፈልጋለሁ። ከነገ ከሰኞ ጀምሮ ለማስገባት ምንም ትኬት ለመቁረጥ የሚገድባቸው ነገር የለም። ቢሮ መምጣት ግዴታና መስፈርት ክራይቴሪያ አይደለም። ባሉበት ቦታ ሆነው ከሀገር ውጭም ያሉ ወደ ሀገር ውስጥ ከመምጣታቸው በፊት እንግዲህ ለበርሜል ቅዱስ ጊዮርጊስ ላይ ለተከታታይ 3 ዓመታትን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ኤልሻዳይ ኦርቶዶክሳዊ ሚዲያ አገልግሎት እየሰጠ እንደሆነ ይታወቃል። ለዚህ እንደው ምናልባት በደንብ ዲቴል የሆነ መረጃ የሌላቸው እኛም በአካል የማያውቁን ያለምንም ስጋትና ጥርጣሬ ገንዘባቸውን ገቢ አድርገው ትኬቱን ተቆርጦ እንዲላክላቸው ቢያደርጉ መልካም ነው እላለሁ። እንግዲህ ሌላ ከዚህ የተለየ መረጃ ቢኖር እንኳ የግዴታ እዚህ መጥተው መክፈልና እኛም በአካል ማግኘት አይጠበቅባቸውም። ለምን ጉዞ በምንሰርዝበትም ጊዜ የጉዞ እክል ነገር በሚገጥመንም ጊዜ ቢሮ ለማይመጡም ሰዎች በአካል ለማያውቁንም ሰዎች ውጭ ሀገር ሆነውም ትኬት ለቆረጡ ሰዎች ሳይመጡ ሲፈልጉ ራሳቸው በሚሰጡን አካውንት ራሳቸውም ደግሞ ተወካይ ቤተሰብን ቢሮ ሲልኩ የሚቆረጠውን በአግባቡ ቆርጠን አስረድተን ገንዘባቸውን እየመለስን ነው የቆየ ነው እስካሁንም። ስለዚህ አሁንም ቢሆን አገልግሎቱ በዚህ ልክ ስለሆነ የሚቀጥለው ሰዎች አንዳንድ ሰዎች አሁን ከውጪ ስመጣ እኔ በአካል መጥቼ ትኬት ቆርጣለሁ የሚሉ ሰዎች አሉ። እስከዛን ቀን ድረስ ትኬት መኖር አለመኖሩ አይታወቅም። ከዛ ባሻገር ደግሞ
ቦታ ያዝልኝም የሚሉ ሰዎች አሉ። እኔ እመጣለሁ አልቀርም ቦታ ያዝልን የሚሉ ሰዎች አሉ። እንደዛም ደግሞ በምዝገባ ሊስት አድርገን ቦታ መያዝ አንችልም። ለምን? አየር መንገድ እንግዲህ እንደሚታወቀው የሰዎችን ስም ጽፈህ ቡክ አድርገህ በ30 ደቂቃ ክፍያ ካልተፈጸመ እነሱ በሚልኩት መክፈያ ኮድ ክፍያው ካልተፈጸመ በ30 ደቂቃ ውስጥ ካንስል ያደርገዋል። ይሄ የኛ ችግር አይደለም፣ ያሰራሩ ሲስተም ነው። አርቲፊሻል ኢንተለጀንት ስለሆነ ሲስተሙ ነው ብሎክ የሚያደርገው ወይም ድሌት የሚያደርገው። ስለዚህ እኛ መዝግበን ለምናቃቸው ሰዎች ይመጣሉ ብለን ለምናስበው ሰዎች ቦታ መያዝ አንችልም። ስለዚህ ክፍያና ክፍያ ሲፈጸም ብቻ ትኬት እንቆርጣለን። እንደዚሁም ደግሞ ይህንን ጉዞ የተሳካ የተቃና ለማድረግ ከወዲሁ እኛ ዝግጅታችንን ለመጨረስ የሚያግዘና የሚረዳን አሁን ላይ ያለው የሰው ፍሰት በዚሁ ከቀጠለ ከበዓል ወዲህ ምዝገባችንን እንዘጋለን። ከዛ በኋላ ደግሞ የሚኖረውን ነገር አይተን ተጨማሪ ነገር ካለ አየር ትኬትም የምናገኝ ከሆነ ተጨማሪ መኪናዎችንም የምናገኝ ከሆነ ከዛ በኋላ ደግሞ በሌላ መረጃ ያለውን ነገር በሌላ ቪዲዮ ልናቀርብላቸው እንችላለን። ምናልባት በዚህ በበዓለ 50 በፋሲካው የሚመጡ ሰዎች ስለ ንስሐ የሚያነሱት የሚጠይቁት ነገር አለ። ንስሐ እንግዲህ የሚሻሻል የሚቀየር ነገር ነው፣ ቀኖና ነው። ያ በእኛ የሚወሰን አይደለም፣ በካህናት ነው የሚወሰነው። ይህን ንስሐ በርሜል ቅዱስ ጊዮርጊስ ንስሐ ሳይገቡ የሚሄዱ ሰዎች ጸበል መጠመቅ አይችሉም ተብሎ አይከለከልም። ከዚህ በፊት በነበረው እንግዲህ በርሜል ቅዱስ ጊዮርጊስ ከታወቀበት ጊዜ ጀምሮ ጠበሉ ክፍት ነው፣ አገልግሎት ይሰጣል። ተዘጋ ሲባል የማህበራት የማጓጓዝና የመንገድ ሁኔታ ወቅታዊ ነገሮች እንጂ ጉዞውን ሊያቋርጡት የሚችሉት ጸበሉ ይዘጋል ማለት አይደለም። ስለዚህ የሀገረ ስብከቱ ሊቀ ጳጳስም ብፁዕ አባታችን አቡነ ሰላማ ከዚህ በፊት ሚያዝያ 23 ቀን ቦታው ላይ ተገኝተዋል። ከዚህ በፊት በበዓለ 50 ውስጥ ማለት ነው ጠበል መጠመቅ እንደሚቻል እዛ ቦታው ላይ ንስሐ ሳይገባ ሄዶ መጠመቅ አይቻልም የሚል አዋጅና ሕግጋት ክልከላ እንደሌለ በደንብ አድርገው በወቅቱ ተናግረዋል። እንግዲህ አንዳንድ ሰዎች ምንድነው ጠበሉ ከማስጨነቁ ከማስፈራቱ ይሰውራል፣ ነፍስ ከስጋ ይለያል፣ ገነትና ሲኦል ያሳያል፣ ያስጨንቃል ሲባል እየሰሙ እንዴ ብሞትስ ንስሐ ሳልገባ በኃጢአቴ ምክንያት ጠበሉ ውስጥ ብሞትስ የሚሉ ሰዎች አሉ። እንደዚህ ዲቴል ቀርበው የሚያወሩን ማለት ነው። ምክንያቱም ጠበሉ ገዳይ ሳይሆን መድኃኒት ነው፣ አዳኝ ነው። ግን ሰዎች ጊዜ ያላቸው ንስሐ ለመግባት ቀድመው ቢገቡ ቀጠሮ ባይሰጡ፣ ከዛ ውጭ ደግሞ ንስሐ አባታቸውን አማክረው እንግዲህ የጦም የጸሎት የስግደት ንስሐ ባይሰጣቸው በዚህ በፋሲካ ውስጥ እንደዚህ አይነት ንስሐ እንደዚህ አይነት ቀኖና ባይሰጣቸው አባቶች ጥበበኞች ስለሆኑ ይሄንን ሊተካ የሚችል ቀኖና ቀይረው ሊሰጧቸው ይችላሉ። ስለዚህ ይሄንን በየንስሐ አባታቸው ምእመናን ቢነጋገሩ፣ እኛ ቦታው ላይ ያለን መረጃ ንስሐ ሳይገቡ መጠመቅ አይቻልም የሚል ክልከላ እንደሌለ ነው የምናውቀው። ከዚህ በፊትም በነበረን ጉዞ በጉዞ በዚህ ምክንያት አቋርጠን የምናውቅበት የለም። ሁሉም ሰው ሄዶ እዛ ያሉ አባቶችንም አናግሮ ከአባቶች ከካህናቶች ጋር ተነጋግሮ የሚሰጠውን ቀኖና ተቀብሎ ይጠመቃል። ስለዚህ ይሄ የሚያስቸግር ነገር የለውም። እንግዲህ ለጉዞ ቅድመ ዝግጅት የሚያስፈልገው የመጀመሪያው ገንዘብ ከፍሎ መታወቂያ ወይ ናሽናል አይዲ መንጃ ፍቃድ ከአስገቡበት የባንክ ደረሰኝ ጋር ልኮ ትኬት መቁረጥ ነው። አሁንም በባለፈ ልክ በዶርቃ ሚዲያ ላይ እንደገለጽኩት የተወሰነ የትኬት ማሻሻያ የዋጋ ማሻሻያ ተደርጓል። 1000 ብር ተጨምሯል። እንግዲህ ይሄ ያው እኛም ከመኪናም ከምንም ከሚጨመርብን አገሪቷ ላይ ካለው ወቅታዊ ሁኔታ ነው። ይሄንን ምእመናን ተረድተው ሰዎች ቀድመው ቢከፍሉ ከዚህ የባሰ ነገር ሊመጣ ስለሚችል የበርሜል ቅዱስ ጊዮርጊስ ጉዞ እንግዲህ በ2500 እስከ 4000 ብር ድረስ በመኪና ደርሶ መልስ ጣና ገዳማትን ተጨምሮ ሲዘጋጅ ነበር። እኛም በዚህ ክፍያ አገልግሎት ስንሰጥ ነበረ። ነገር ግን አሁን ከ2500 ተነስቶ 25000 ብር ደርሷል። ወደፊት ደግሞ 50ም 40ም ከዛም በላይ ሊደርስ ይችላል። አሁንም ከውጭ ሀገር የሚመጡ ሰዎች ከዚህ በላይ ነው ገንዘብ እያወጡ ያሉት። ስለዚህ የባሰ ነገር ሳይመጣ እንደው ለመዳን ፍላጎት ያላቸው ብዙ ሰዎች ስለሆኑ ይህንን የተቀደሰ ቦታ ሄደው በረከት ቢያገኙ መልካም ነው። የወረፋውም ሁኔታ በዚህ ሰዓት እንደፈለጉ ቀን በቀን የሚጠመቁበት ጊዜ ስለሆነ ከ2015 ከ2016 አንጻር ሲታይ በጣም ቀላል ስለሆነ ሰዎች ለዚህ መንፈሳዊ ዓላማ ዝግጅታቸውን ቢያደርጉ እንግዲህ ከበዓሉ ጋር ተያይዞ ሰዎች ለበዓል ብዙ ነገር ሊያዘጋጁ ይችላሉ። ያ ወጪ ሲደራረብ ያው የአቅም ውስንነት ሊገጥማቸው ይችላል።
በሀገር ውስጥና ከሀገር ውጭ የሚገኙ ኦርቶዶክሳውያን ከ2016 ጀምሮ ከ500 ሰዎች በላይ ተመዝግበው እኛ ጋር እርዳታ የሚፈልጉና የሚጠብቁ ሰዎች አሉ። በየጉዟችን ከ20 ከ15 ከ30 ከ25 ሰው ያላነሰ በበጎ አድራጊዎች ይዘን እየሄድን የምንገኘው። እንግዲህ የበረከት እጆች የተዘረጉ እጆች እንዳይታጠፉ ሰዎችን በዚሁ በረከት እንዲያገኙ ችግረኛን መርዳት ያው ዋጋ ስላለው በዚሁ መልካም ትብብራቸው እንዳይለየን በሀገር ውስጥና ከሀገር ውጪ ያሉ ኦርቶዶክሳውያን አቅም ኖሯቸው ጊዜ የሌላቸው መምጣት የማይችሉ ለመምጣት የወረቀት ሁኔታ የህጋዊነት ሁኔታ የሚያስቸግራቸው ነገር ያሉ እህቶች ወንድሞች እነሱም በጸሎት ቢያስቧቸው የሚከፍሉላቸው ሰዎች በጸሎት ያስቧቸዋል። እንዲሁም ደግሞ እነዛ ሰዎች ከስጋ ደዌ ከነፍስ ቁስል ከስራት ሲፈቱ ሰውን ማዳን የመሰለ ነገር የለምና ያስደስታል። በዚህ በረከት ሰዎች እንዲሳተፉ ከትኬቱ ባሻገር መጠመቂያ ቁምጣ ለሴቶች ደግሞ ከላይ የሚለበስ ከጡት ማስያዣ ወረድ ያለ ወይም ሳሳ ያለ ደረታቸውን ሊሸፍን የሚችል እንዲሁም ደግሞ ወንዶች መጠመቂያ ቁምጣ ለሙቀት እንቅስቃሴ ነጠላ ጫማ ሴቶች ቢጃማ ወንዶች ቁምጣ መጠመቂያ ቁምጣቸውን ካዘጋጁ በኋላ ደግሞ እንደዚሁ የሚተኙበት ምንጣፍና የሚለብሱት የሌሊት ልብስ አዘጋጅተው እንዲመጡ በዚሁ አጋጣሚ መልእክቴን መግለጽ እፈልጋለሁ። በእኔ በኩል ጠቅለል ያለ ዝርዝር መረጃ በየጊዜው በተደጋጋሚ የምንለው ቢሆንም ያ ያለፈው መረጃ የሚጠቅመው በባለፈው ለመሄድ ለተዘጋጁ ሰዎች ስለሆነ አሁንም ደግሞ ለሚሄዱ ተጓዦችና ምእመናቶች እንደዛ አይነት ዝርዝር መረጃ ስለሚያስፈልግ በእኔ በኩል ይሄን ይመስላል። ወንድም የዘማሪ ዳዊት መልካም አድማጮቻችን ተመልካቾቻችን እንግዲህ በወንድማችን በአላየ በኩል ዘርዘር ያለና በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። አሁንም እናንተ ነገ ዛሬ ሳትሉ እንግዲህ ለመሄድ ያሰባችሁ ሰዎች በቀጥታ ልትመዘገቡ ከወዲሁ ጋበዝናችሁ። ቢሮአችን መገናኛ ማራቶን ህንጻ 6ኛ ፎቅ 603 ላይ ነው። አሊያም ደግሞ በስልክ ቁጥሮቻችን በ0965 45 45 45 እንዲሁም በ0906 78 አሊያም በ0941 16 16 16 ወይም በ0943 12 ሌሎችም በምታያቸው ስልክ ቁጥሮች በቀጥታ በደወል እንድትመዘገቡ ጋበዝናችሁ። ለዛሬ የነበረን የጉዞ መረጃ ከወንድማችን ካላየ ጋር የነበረን ቆይታ ይሄንን ይመስል ነበረ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።